ነፃነት ፍለጋ ታሪካዊ ልቦለድ ደራሲና ተራኪ ስማቸው አለሙ፣ ቪዲዮ ቅንብር ተመስገን አዝመራው። የተከበራችሁ አድማጭ ተመልካቾቻችን እንደምን ሰነበታችሁ? ባለፈው ዝግጅታችን ክፍል 20ን ማቅረባችን ይታወሳል። ቀጥለን ደግሞ ክፍል 21ን እናቀርባለን። በተከታታይ የሚቀርበው ትረካ በቀጥታ እንዲደርሳችሁ ሰብስክራይብ አድርጉ። ለሌሎችም እንዲደርስ ሼር እና ላይክ እንድታደርጉ በትህትና እናሳስባለን። የአስመራ ትውስታ። አስመራ የኤርትራ ዋና ከተማ ስትሆን ኤርትራ የሚለውን ስያሜ የሰጧት ደግሞ ጣሊያኖች ናቸው ይባላል። ትርጉሙም ቅኝ ግዛት ማለት ሲሆን ጣሊያኖች ወደ ኤርትራ ከመግባታቸው በፊት አካባቢው ባህረ ነጋሽ ይባል እንደነበር የታሪክ አዋቂዎችና ጸሐፊዎች ይናገራሉ። በ1970ዎቹ አስመራ የኢትዮጵያ ቁጥር 1 ውብ ከተማ ነበረች። አስመራ በሐማሴን አውራጃ ደልዳላና የተንጣለለ መስክ ላይ የተገነባች ከተማ ናት። ጣሊያኖች ሮምን በገነቡበት ዘመን መቼም ቅኝ ግዛታችን ናት ብለው ስላመኑ ጎን ለጎን አሳምረው እንደገነቧት ይነገራል። ለዚህም ምስክሮች በከተማዋ ውስጥ የተዘረጉት የውሃ ማስረጊያ መስመሮች፣ ጉድጓዶች፣ ክዳኖች ላይ በላቲን ፊደል ኢታሊያ የሚል ጽሑፍ የተቀረጸባቸው መሆናቸው ነው። ዶፍ ዝናብ ዘንቦ ካባራ በኋላ ወዲያውኑ በከተማዋ አስፋልት ላይ ውሃ የሚባል ነገር አይታይም። ውሃው በፍጥነት ይሰርጋል። ነዋሪዎቿ ለአስመራ ውበት ከፍተኛ ጥንቃቄ ያደርጋሉ። ሶፍት እንኳ ተጠቅመው መንገድ ላይ አይጥሉም። መንገድ ዳር ሽንት አይሸኑም፣ ነውር ነው። ከዚህ የተነሳ ጻዕዳ አስመሪና ይሏታል። የአስመራ ከተማ መንገዶች ዳርቻዎች ዘመናዊ ፀጉር አስተካካይ የከረከማቸው በሚመስሉ የዘንባባ ዛፎች ሰልፍ የታጀቡ ሆነው ሲታዩ ደግሞ እጅግ ደስ ይላል። እነ ማይጃጃህ መዝናኛ ቦታዎች እጅግ ውብ ናቸው። ታሪክነ በዚያ ሁሉ ያለፈ የህይወት ውጣ ውረድ በሚበርድና በሚሞቅ ስሜት ውስጥ ሆኖ ከሰኞ እስከ ዓርብ አድኋላ ከፍተኛ ሁለተኛ ደረጃ ትምህርት ቤት እያስተማረና ቅዳሜና እሁድ ደግሞ አስመራ እየተዝናና በቆየባቸው 2 ዓመታት ውስጥ ብዙ የሚያስደስቱ ሁኔታዎችንም ሊያይ ችሏል። ከምንም በላይ በኤርትራውያን ወገኖቻችን ዘንድ ያየው ባህል፣ የአኗኗር ዘይቤና ስነ ባህሪ ትልቅ ትምህርት ያገኘበት ነበር። ኤርትራውያን ወገኖቻችን በተለይ የደጋማው አካባቢ ነዋሪዎች ከከረን እና ምጽዋ በስተቀር ቆለኞችን ለማየት ሰፊ ዕድል አላገኘም ነበር። አብዛኛዎቹ ግልጽ፣ ታማኝ፣ ከልብ አፍቃሪዎች፣ ሐቀኞች ሆነው ሲያገኛቸው ያ በምደባ ሂደት የገጠመው ከፍተኛ የብስጭት ስሜት ቀስ በቀስ ሟሸሸ። ብዙዎቹ ኤርትራውያን ወገኖቻችን ቆንጆዎች ናቸው። የተሻሻለና የሰለጠነ ባህል ባለቤት ሆነዋል። ለዚህም ዋነኛው ምክንያት ሆኖ ያገኘው በተደጋጋሚና ለረጅም ዘመናት በውጭ ኃይሎች በጣሊያንና እንግሊዞች ቅኝ ግዛት ስር መቆየታቸው እንደሆነ ገምቷል። በሌላ በኩል በእርግጥ እነዚህ ባዕዳን ኃይሎች በኢትዮጵያ አንድነት ታሪክ ላይ ትውልድ ሊያክመውና ሊያድነው ያልቻለ ካንሰር የሚመስል ከባድ የፖለቲካ ሕመም ማስከተላቸው ምንጊዜም አይዘነጋም። የውጭ ኃይሎች እየተፈራረቁ የቀይ ባህርን አካባቢ በመያዝ የቀበሩት የከፋፈለ ግዛው ፈንጅ በየጊዜው እየፈነዳ የማህበራዊ ትስስር ካቦውን በጥሶ በፊት አንድ ሕዝብ የነበሩት ማህበረሰቦች መረብ ወንዝን ድንበር በማድረግ በግዛት ተለያይተው በጋራ መስተጋብር ሁሉም ተጠቃሚ ሆነው የሚኖሩበት እድል መክኖ ሁሉም በያሉበት ከፍተኛ ዋጋ እየከፈሉ መሆናቸውን ታሪክነ በጥልቀት ይረዳል። አሜሪካ 50 ግዛቶችን በፌዴሬሽን አሰባስባ የዓለም ቁንጮ ስትሆን 29 የአውሮፓ ሀገሮች ህብረትን መስርተው በአንድ ገንዘብ ሲገበያዩና በልማትና ስልጣኔ በፍጥነት ሲገሰግሱ ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገሮች ሰላምና አንድነት እንዳይኖራቸውና እነሱ ጭንቅላት አፍሪካውያን ጅራት ሆነው እንዲኖሩ የእጅ አዙር ቅኝ ገዢዎች አፍሪካውያን ከእርስ በርስ ጦርነት፣ ሞትና ስደት ነፃ እንዳይሆኑ፣ እረፍት እንዳያገኙ ጠመንጃና ጥይት በማቀበል ተግተው እንደሚሰሩ መምህር ታሪክነ ጠንቅቆ ያውቃል። ያም ሆነ ይህ ለሁለት የተከፈለው አንድ ህዝብ የታሪክ ጠባሳውና የማህበረሰቦች የመከራ ኑሮ እንዳለ ሆኖ
ብዙዎቹ ኤርትራውያን በስራ ክቡርነት የሚያምኑ፣ ስራ የማይንቁ፣ ትንሽ ኖሯቸው ብዙ የሚያመሰግኑና የሚደሰቱ፣ ሲደሰቱ ከልባቸው፣ ሲያዝኑ ከልባቸው፣ ሲወዱ ከልባቸው፣ ብዙዎቹ ተንኮልና ማስመሰል የማያውቁ፣ መውደዳቸውንም ሆነ መጥላታቸውን በግልጽ መናገር የሚወዱ ሆነው አገኛቸውና እየዋለ ሲያድር ደስ እያለው መጣ። ለቀጣይ ሕይወቱም ጠቃሚ ተሞክሮና ትምህርት አገኘበት። ኤርትራውያን ወገኖቻችን ተፈጥሮ ብዙ ነገሮችን ያሳጣቸውና በምግብ እህል አቅርቦት፣ በንጹህ መጠጥ ውሃ እጦትና በኤሌክትሪክ ኃይል እጥረት የሚቸገሩ የነበሩ ቢሆኑም ስለ መቸገራቸውና ስለ ማጣታቸው ብዙ ማውራት የማይወዱ፣ አብልተው ባያጠግቡም እንኳ በመልካም ንግግራቸውና ፈገግታ በማይለየው ፊታቸው የሚያጠግቡ፣ ቡና አፍልተው ከጋበዙ በኋላ ጥዑም ቡን ካልተባሉ በድጋሚ ቡና አፍልተው ሰውን ለማስደሰት እጅግ የሚጨነቁ ሆነው ሲያገኛቸው ለካ ጥሩን እድል ኖሯል መጥፎ አድርጌ በማሰብ ያን ያህል የተበሳጨው በማለት ተጸጸተ። ብዙዎቹ ሴቶች ደግሞ ለትዳር ትልቅ ክብር የሚሰጡና ለትዳራቸው ማንኛውንም መስዋዕትነት የሚከፍሉ ጽኑዎችና ታማኞች ናቸው ይባላል። እናቶች ልጆቻቸውን በሚጣፍጥ ቋንቋ ማዕረይ እያሉ ማንቆለጳጰስ የሚወዱ ናቸው። መምህር ታሪክነህ ያየው በጣም የሚገርም ሁኔታ ደግሞ በመሀል ሀገር ውስጥ መምህር ብዙም የኢኮኖሚ ተጠቃሚ አይደለም ከሚል እሳቤ የተነሳ በማህበረሰቡ ዘንድ ብዙም አድናቆት የማይቸረው ሲሆን፣ በኤርትራውያን ማህበረሰቦች ዘንድ ግን ከማንኛውም ሙያ በላይ ትልቅ ክብርና ፍቅር ሲቸረው ማየቱ ነበር። ለዚህ የሚሰጡት ምክንያቱም መምህርን ጻዕዳ ወረቀትን ሓደየው፣ መምህርና ነጭ ወረቀት አንድ ናቸው። ምክንያቱም ሁለቱም ያልቆሸሹ ንጹህ ናቸው። መምህር መቆሸሽ የሚጀምረው ወደ ስልጣን ሲመጣ ነው። ነጭ ወረቀትም የሚቆሸው ሰዎች በላዩ ላይ መጻፍ ሲጀምሩ ነው የሚል ጽኑ አመለካከት ነበራቸው። ኤርትራውያን ሐቀኛ፣ እውነተኛ፣ ትሑትና ሰው አክባሪ፣ በአብዛኛው ከጉቦና ካልተገባ ጥቅማጥቅም ፍለጋ ነፃ የሆነና ማህበረሰቡን በትክክል የሚያገለግል ባለስልጣንም ቢሆን የትኛውን ቋንቋ ይናገር፣ ከየትኛውም ጎሳ ወይም ብሔረሰብ ይገኝ በባህሪው ብቻ ያከብሩና ያደንቁ ነበር። አንድ ሰው ልክስክስ ባህሪ ካለው የሚዋሽና በቃሉ የማይገኝ መሆኑን ከደረሱበት የእናታቸው ልጅ ቢሆንም እንኳ ይንቁታል፣ ይጠሉታል፣ ሎቅማት ይሉታል። ከየትኛውም ብሔረሰብ የተገኙ ብዙ የመሃል ሀገር ሰዎች ኤርትራ ውስጥ በተለያየ ስልጣን ላይ በነበሩበት ወቅት ሐቀኞቹና ታማኞቹ ማህበረሰቡን በእኩልነት መንፈስ ያገለግሉ የነበሩት ትልቅ ክብርና ፍቅር ከማህበረሰቡ ሲቸራቸው ነበር። ለዚህ እውነትነትም መምህር ታሪክነህ ራሱ አንድ የዓይን ምስክር ነበር። በተለይ ለ2 ዓመታት የልብና የምስጢር ጓደኛው ሆኖ የነበረው መምህር ኪዳነ ማርያም መንግስቱን ያገኘበትን አጋጣሚ ሲያስበው ደግሞ እየደጋገመ እንኳን ኤርትራ ደረሰ ብሏል። ብዙ እውነተኛ ፍቅር ያሳዩት ወንዶችንና ሴቶችንም አግኝቷል። መምህር ታሪክነህ የኤርትራውያን ወገኖቻችን ፍቅር ልቡ ውስጥ የተሰነቀረ ቢሆንም በዘላቂነት እዚያው ለመኖር እንዳይወስን ግን በርካታ ተጓዳኝ ችግሮች ነበሩበት። አንደኛ፣ በንጉሥ ኃይለ ሥላሴ ተነጥቀናል የሚሏቸውን የኤርትራ የፌዴሬሽን መብቶችን ለማስመለስ በሚል የተጀመረው የትጥቅ ትግል ኤርትራን ወደ መገንጠል ቢሸጋገር ዕጣ ፈንታዬ ምን ሊሆን ይችላል ብሎ አሰበ። ሁለተኛ፣ በዘመናት ሂደት የተጎዳ መሬት ስለሆነና በዚህ ምክንያት ከፍተኛ የግብርና ምርት እጥረት ስለነበረበት የኢኮኖሚውን ችግር እንዴት እቋቋመዋለሁ ብሎም ራሱን ጠይቆ ነበር። ሶስተኛ፣ የጦርነት ቀጣና ውስጥ በምኖርበት ጊዜ አንድ ቀን ተባራሪ ጥይት ቢያገኘኝስ እያለ ዘወትር ራሱን ስለሚጠይቅ ኤርትራ መኖር ከጥቅሙ ጉዳቱ ስለሚያመዝን የግድ ከቻልኩ ዝውውር ወደ መሀል ሀገር መሞከር አለብኝ ብሎ ወሰነ። ዝውውሩ ቢሳካለት ግን የኤርትራውያን ወገኖቻችን መልካምነትና ውብ ባህል የማይረሳ ምጽዋ ሄዶ ላዳ መኪና በ25 ብር ተኮናትሮ ወደ ጉርጉስም ተጉዞ አይዞ ላበርስ ደሴቶች ላይ ተዝናንቶ ቀይ ባህር ውስጥ ዋኝቶ ከሰውነቱ ጨው እያራገፈ ያሳለፈውን ቀንና ወደ ከረን ሲሄድ ደግሞ የተመለከተው የኤላ በረድ የአትክልትና ፍራፍሬ የሚያምር ስፍራ የዘወትር ትዝታዎቹ እንደሚሆኑ አሰበ። ከዚህ ሌላ የህዝብ መገልገያ የግል ድርጅቶች የስራ ስምሪትና የመስተንግዶ ስነ ስርዓታቸው ምንጊዜም የሚረሳው አይደለም።
አስመራ ውስጥ የፔንሲዮን አገልግሎት የሚሰጥ ድርጅት አልኮል ወይም ምግብ አይሸጥም ነበር። ምግብ የሚሸጥ ድርጅት አልኮል ወይም መኝታ ቤት አልነበረውም። አልኮል የሚሸጡ ቡና ቤቶች ወይም ባር የሚባሉት ብቻ ሲሆኑ መኝታ ቤት ወይም ምግብ አይኖራቸውም ነበር። የድርጅት ባለቤቶችና የአስተናጋጆች ስነ ስርዓት ደግሞ በጣም ደስ የሚለው ሌላ ጉዳይ ነበር። ለደንበኞች ትልቅ ክብር ይሰጡ ነበር። አንድ ሰው ምግብ ወይም መጠጥ ለመጠቀም ገብቶ ሲቀመጥ አስተናጋጆች ከፊት ለፊት ቆመው የተገልጋዩን እጅ ከጨበጡ በኋላ እጆቻቸውን ወደ ኋላ አጥፈው ከአንገታቸው ጎንበስ ከወገባቸው እጥፍ ብለው ምን ልታዘዝ ይሉ ነበር። በዚያን ጊዜ ይህ የመስተንግዶ ስነ ስርዓት በሌሎች የኢትዮጵያ ከተሞች ብዙም የተለመደ አልነበረም። አሁንም ሲለመድ አይታይም። ባህር ዳርን የከተማ ገጽታ እንዲኖራት ሌሊትና ቀን ሰርተዋል የሚባሉት የመጀመሪያው ከንቲባ ከጉራጌ ማህበረሰብ ወገኖቻችን የተገኙት ፊታውራሪ ሀብተ ማርያም ነበሩ። ምክንያቱም ኢትዮጵያውያን በብሔር ፖለቲካ ተከፋፍለው ሞትና መከራ ዕጣ ፈንታቸው ከሆኑባቸው የቅርብ ዘመናት በፊት ድሮ ማንኛውም ኢትዮጵያዊ በየትኛውም የአገሪቱ ክፍል ቢመደብ ለአንዲት ኢትዮጵያ ልማት እንደሚሰራ በማመን ሁሉም የሚሰራበትንና የሚኖርበትን አካባቢ ለማልማት ከልቡ ደፋ ቀና ይል ነበር። በአሁኑ ዘመን በከተማዋ ዋና ዋና መንገዶች ዳርቻ ላይ በረድፍ ቆመው ለባህር ዳር ከተማ ውበትን አላብሰው ቅርንጫፎቻቸውን ጥላ አድርገው ምድሪቱንና እግረኞችን ከፀሐይ ቃጠሎ ተከላክለው ለባህር ዳርና አካባቢ ነዋሪዎች መንገደኞች ኦክሲጅን እያመነጩ ትልቅ ጥቅም በመስጠት ላይ የሚገኙትን የዘንባባ ዛፎች ችግኞች ፊታውራሪ ሀብተ ማርያም ከአስመራ ነው ያመጧቸው ይባላል። አስመራ ልክ እንደ ባህር ዳርና ሐዋሳ ከተሞች አባጣ ጎርባጣ የሌለባት ደላላ ቦታ በመሆኗ ብዙ ነዋሪዎች ለትራንስፖርት አገልግሎት ብስክሌት ይጠቀሙ ነበር። በአዲስ አበባ ጉልበት የሚያንሳቸው አሮጌ ቤቢ ፊያትና ሌሎች የቤት መኪኖች እና ታክሲዎች አስመራ ሄደው ሙሉ አገልግሎት ይሰጡ ነበር። አስመራ ውስጥ የነበሩት ቤቶች አብዛኛዎቹ በሰርቪስ ወይም በቪላ ሞድ ጽድት ብለው የተሰሩ ነበሩ። ቀደም ያሉት ህንፃዎች ብዙዎቹ የጣሊያኖች ቤቶች የነበሩ ናቸው ይላሉ። አስመራ በ1970ዎቹ ብዙ ፎቆች አልነበሩባትም። ፕሬዚዳንት መንግስቱ ባለቀለም የኤሌክትሪክ አምፖሎች በ1977 ዓ.ም የአዲስ ዓመት በዓል በቅድሚያ በአስመራ ከተማ መንገዶች እንዲዘረጉ በማድረጋቸው ለአስመራ ውበት ልዩ ድምቀት ፈጥረውላት ነበር። በእነዚያ ባለቀለም መብራቶች አስመራን በምሽት ያየ ሰው የሰዓት እላፊ እስራትን ካልፈራ በስተቀር ሌሊቱን ሙሉ ሲጓዝ ቢያድር ይመርጥ ነበር። አስመራና አካባቢዋ ወይና ደጋ የአየር ሁኔታ ያላትና ለጤና ተስማሚ ስለሆነች ብዙ የዕድሜ ባለጸጋ ሰዎች ይታዩባት ነበር። አስመራ ውስጥ አባሻውል የሚባል ሰፈር በነዋሪዎች ዘንድ ልዩ ታሪክና ፍቅር አለው። ምክንያቱም ጣሊያኖች ኮምፖስታቶ ወይም ፒያሳ ለነጮች ብቻ ሲፈቅዱ አባሻውልን ደግሞ ለተወላጆች መንቀሳቀሻና መዝናኛ ፈቅደው ነበር ይባላል። በዚህ ምክንያት በቅኝ ግዛት ዘመን ዜጎች በነፃነት እንዲዘዋወሩባት፣ ድቋን እና ስዋ ወይም ጠላ እንዲጠጡባት፣ እንዲዘፍኑባት፣ ሌላም ጉዳይ እንዲያደርጉባት የተፈቀደላቸው ሰፈር ስለነበረች አባሻውል በአስመራ ነዋሪዎች ዘንድ ልዩ ታሪክ በልባቸው ውስጥ ልዩ የፍቅር ስፍራ ሰጠዋት ትገኛለች። ወገኖቻችን ለየት ያለና የተሻሻለ ባህልና አስተሳሰብ አዳብረው የሚኖሩ መሆናቸው መምህር ታሪክነህ ተገዶም ቢሆን የማየት እድል በማግኘቱ ያ የህይወቱ አጋጣሚ ከመልካም ትዝታዎቹ አንዱ ሆኖ ይኖራል። የተከበራችሁ አድማጭ ተመልካቾቻችን የዛሬው ዝግጅታችን እዚህ ላይ ያበቃ። በቀጣዩ ዝግጅታችን እስክንገናኝ ድረስ ደህና ሰንብቱ።